በስተመጨረሻም አቤል ሁሉን እውነታ በሰላም አንደበት ሰማ። ለመሆኑ ሰላም ይህን ሁሉ እውነታ እንዴት ልትነግረው ቻለ የሚለውንም ይዤላችሁ ነው የመጣሁት። ሰላም ላይ ከባድ እርምጃ ተወስዷል ዛሬ። በራሷ እንድትመሰክር ያደረጋትም የተደበቀ ፍቅር ነበረ። እንዴት እንደምወድህ ታውቃለህ በማለት በርብቃ ላይ ያደረገችውንም ሆነ ከእዩ ጋር ሲያደርጉ የነበሩትን ነገር ሁሉ ተናግራለች። ለመሆኑ አቤል እውነታውን ከሰማ በኋላ በሰላም ብቻ ነው ወይስ በእዩም ላይ እርምጃ ወሰደ የሚለውን እንዴትስ ልትነግረው ቻለ የሚለውን ርብቃስ መድኃኒቱን በልታ ተመርዛለች አልተመረዘችም የሚለውን ሁሉንም በአጠቃላይ ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁት። እንደሚታወቀው ካሳለፍነው ፓርት ላይ ርብቃ የተመረዘ ምግብ ልትበላ ዝግጅት ላይ ነበረ። በዚህ ነበረ ድራማው ያቆመው። እንደሚታወቀው አዙ ለርብቃ የተመረዘ ምግብ የሰጠቻት በሰላም ትዕዛዝ አማካኝነት ነው። አዙ ፈጽሞ ርብቃን መጉዳት አትፈልግም። እንደዚሁ በዚህ ነገር ላይ አልፈልግም፣ ይህንን ነገር ማድረግ አልችልም ብላም ተናግራ ነበረ። ሰላም ግን ቤተሰቦችሽን ታውቂያለሽ ምን እንደማደርጋቸው በማለት ስላስፈራራቻት፣ በተለይ ደግሞ ካሳለፍነው ፓርት ላይ ምግቡ ከተዘጋጀና መድኃኒቱ ሊጨመር አካባቢ ሰላም ደውላ ነበርና አደረግሽው ወይ ስትላት አሁን ላደርገው ነው ብላት ነበረ። አድርጊው አውጪው ብላት ነበረ። አውጥቼ ልጣለው ሁሉ እስከ ማለት ደርሳ ነበር። አዙ ርብቃ በቤት ውስጥ የምታሳየው የምትሰጣት ቦታ የምትሰጣት መልካም ምክር የተለያዩ እህትነት የተሞላበት ነበረ በመካከላቸው ያለው ነገር። ምክንያቱም ርብቃ ለማንኛውም ሰው በጣም አዛኝና ሩህሩህ የሆነች ልጅ ናት። ስለዚህ አዙ ርብቃን መጉዳት ስላልፈለገች ምግቡን ልትበላው ስትል እንዳትበላው ነግራታለች። ርብቃ ምግቡን ልትበላው ወደ አፏ ካቀረበችው በኋላ ልትበይው ነው ወይ በማለት ጠይቃታለች። አዙ ቆማ ስለነበር እና እንድበላው አይደለ ያመጣሸው በማለት ስትነግራትም አዙ እየተንቀጠቀጠች ያንን ምግብ እንዳትበላው ትነግራታለች። ከዛም በኋላ አቤል ከጀርባ ይመጣል። በሩን ከፍቶ ሲገባ ሁለታቸው መካከል ፍጥጫ ነበረ። አዙ ይህንን ነገር ፈልጋና ፈቅዳ እንዳላደረገች ፈጽሞ ይህንን ማድረግ ለራሱ እንደማያስደስታት፣ ነገር ግን ይህን ካላደረገች የቤተሰቦቿ ሕይወት አደጋ ላይ እንደሚሆን ለሁለታቸውም ታስረዳቸዋለች። ይህ ነገር እንዴት ሆነ? ማን ነው እንደዚህ ሊያደርግሽ የቻለው? በማለትም ጠይቋታል አቤል ተበሳጭቶ ጥያቄዎች ሲደናገሩት፣ ርብቃ ግን ቀስ ብላ ነበር እየጠየቀቻት የነበረው። አዙም ፍሪኳ ነች በማለት ተናግራለች። ለምን ሲባል ብሎ ሲጠይቃትም እያንዳንዱ በመካከላቸው ያለውን ነገር እንደዚሁም ደግሞ ቤተሰቦቿና ሰላም በምን አይነት ሁኔታ ላይ እንዳሉ በተለይ ቤተሰቦቿ ያሉበትን ሁኔታ በደንብ ታስረዳቸዋለች ማለት ነው። ስለዚህ ታዲያ እውነት ልታበያት ነበረው የጨክነሽ በማለትም ነበረ አቤል ወደ አዙ የጮህባት። ነገር ግን ሰላም ይህን ሁሉ እንዳደረገች ሲረዳ አቤል ሰላምን በምን መልኩ እሷን መያዝ እንዳለበትና እያንዳንዱ በድምጽ የተያዘ ፋይል በራሷ የሚመሰክር ማስረጃ ያስፈልጋል በማለት ሰላም ሁለተኛ እዚህ ቤተሰብ ላይ ጉዳት እንዳታደርስ ሊጠቅም ይችላል ብሎ ያስበውን ወደ ሰላም ጠጋ ብሎ ነገሮችን መጋፈጥ ጀምሯል። አቤል ሰላምን ቦታ ሰጥቷት እያዳመጣት ነው ያለው። አቤል ወደ ሰላም ከተጠጋ በኋላና እውነታውን እንድትነግረው ፈልጎ አንዳንድ ነገሮችን ካላት በኋላ ሰላም የተደበቀ ምስጢር አውጥታለች። የቤት ንብረት ለመሆን የቤቱን ንብረት የቤት ባለቤትነቱን የሚገልጽ ወረቀት
እሱ በእዩ እጅ ገብቶ ካሁን በፊት መጋባታቸውን እንደዚሁም ደግሞ የተጋቡበት ወረቀት ፌክ መሆኑንና በዛ ጉዳይ ላይ በጣም ተናዳም እንደነበር፣ ነገር ግን በጣም ደስ ብሎኛል፣ ፈጣሪ ሁሉን ነገር የሚያደርገው በሰበብ ነው በማለት ስትናገር፣ ይኸው ከስንት ጊዜ በኋላ አንተ ወደ እኔ ተመለስክልኝ በማለት ከአቤል ጋር ስትናገር ነበር። አቤልም ከሰላም የሚፈልገው መረጃ ስላለ ለሰላም ቦታ ሰጥቷት እያዳመጣትና የምትለውን ነገር ሁሉ አዎ እያላት ነበረ። እንደዚሁም እኔም እኮ የእውነት እወድሻለሁ፣ ታውቂያለሽ ርብቃና እኔ ምን ያህል ርቀት እንደሄድን አብረን ለመኖር፣ ነገር ግን ይገርምሻል እስካሁን አልረሳሁሽም በማለት የተለያዩ ከእሷ ጋር ያሉ እውነታዎች እንዲጋለጡ የሚያደርግ ቃላቶችን ሲናገር እሷና እዩ ምን ሊያደርጉ እንደነበረ ምን ለማድረግ እያቀዱ እንደነበረና አሁንም ደግሞ በእሱ ባላት ፍቅር አማካኝነት የተጸነሰውን ጽንስ እንዳይወለድ ለማድረግ እንደፈለገች ሁሉን ነገር የምታደርገው ደግሞ ለአቤል ብላ ብቻና ብቻ ለሱ ብላ እንደሆነ፣ እዩንም ቢሆን ማግባት የፈለገችው ከአቤል ላለመራቅ ብላ እንደሆነ ነበረ የነገረችው። አቤል እዚህ ድረስ ዝም ብሎ በትዕግስት እያዳመጣት ከቆየ በኋላ በተለይ ደግሞ የተጸነሰው ጽንስ ዙሪያ ላይ ስታወራ ትዕግስቱን መቆጣጠር አቅቶት በቃሽ ብሎ እውነቱንም እሱም ነግሯት ነበረ። ለእሷ ምንም አይነት ስሜትም ሆነ ምንም አይነት ትዝታ ማስታወስ እንደማይፈልግና ከርብቃ በላይ ምንም አይነት ሴት ለኔ የለችም በማለትም ተናግሯል። ርብቃ ያንን መድኃኒት ወስዳ ልጄ አንድ ነገር ሆኖ ቢሆን የተወለድሽበትን ቀን እንድትጠይ አድርጌ ነበረ፣ ሌላኛውን ፊቴን የማሳይሽ፣ ሌላኛውን አቤል የማሳይሽ በማለት አቤል ከባድ የሆነ እርምጃ እንደሚወስድባትም ካሁን በኋላ እዚህ ቤት እንደማትጠጋ ምላን የወጣቸው ከ3 ቀን በፊት በወይዘሮ አልማዝ መታመም ምክንያት የሆነችውም እሷ ናት ብሎ ነው የሚያስበው። ምክንያቱም በሰላም ቤት ተቀምጠው እየተጫወቱ ሳለ ነው እንግዲህ ያኔ እንደ አጋጣሚ በሩን ከፍታ ገብታ እዩ ብላ ስትናገር፣ ወይዘሮ አልማዝ ደግሞ ልጄ ብላ በወቅቱ የወደቀችውና አቤል እስካሁን ድረስ እሷ ባትመጣ እናቴ ደህና ልትሆን ትችል ነበር የሚል ግምት አለው። በሰላም ላይ በተለይ ደግሞ በርብቃ ላይ ያደረገችው እንደዚሁም ደግሞ አዙ ከሰላም ጋር እንደምትሰራ እሷ ሆን ብላ ወደዚህ ቤት እንዳስገባቻት ሁሉ የሚያውቀው ነገር አልነበረም። ዛሬ ግን አቤል ሁሉን ነገር አውቋል። እርግጥ ማሚቴ መናገር ባትችልም አንዳንድ ነገሮችን በጽሁፍ እየጻፈች እየተናገረች ትገኛለች። በተለይ ደግሞ የራኬብ ስም ራኬብ ተብሎ የተነቀሰው እንደሚታወቀው ወይዘሮ አልማዝ ወደነ አቤል ቤተሰቦች አቤል ሕፃን በነበረበት ጊዜ ወደ አቤል ቤተሰቦች ቤት ስትገባ ወይዘሮ አልማዝ ብላ ነው ስሟን ቀይራ የገባቸው። ወይዘሮ አልማዝ ብላ ስሟን ቀይራ የመጣቸው ግን ትክክለኛ ስሟ ራኬብ እንደሆነ እዚህ ጋር ከሰላም ደረት ጋር የተነቀሰው ንቅሳት እዩ ከአሁን በፊት አይቶት እንደሚያውቅ ግን የት አይቶት እንደሚያውቅ ግራ ገብቶታል። አይቶት የሚያውቀው ግን ከእናቱ ጋር የሚያያይዘው ነገር እንዳለ ነው። እንግዲህ እዚህ ጋር ሁሉ ነገር ተጋልጧል ዛሬ። ወይዘሮ አልማዝ አደጋ ሳይደርስባት ከቀናት በፊት ርብቃን ይህ የተጸነሰው ልጅ ወደዚህ ምድር መምጣት የለበትም የሚል ንግግር ተናግራት ነበር። በዚህ ዙሪያ እንደዚሁም ደግሞ በርብቃ ቤተሰቦች ዙሪያም ክብር ለሚገባው ነው ክብር የሚሰጠው ብላ በተናገረችው ሬች በጣም ተናዳለች። ያለበለዛ አንቺ እስከምትወልጅ ድረስ እዚህ ሆኜ እጠብቅሻለሁ ስትልም ተደምጣለች። ሬች ርብቃን ለመጠበቅ እያንዳንዱ እንቅስቃሴሽ ጥንቃቄ ያስፈልገዋል ብላም ስትመክራት ነበረ። ርብቃ ግን አሁንም በየዋህነት ክፍሏ ድረስ የመጣውን የተመረዘ ምግብ ለመብላት ከተዘጋጀች በኋላ አዞ ባደረገችው ሲስተም ምክንያት ጨክና ያንን ምግብ ስትበላው ዝም ብሎ ማየት አልቻለችም ነበረና አዞ ምግቡን ካቀረበች በኋላ
ኦሬዲ ልትጎርሰው ትንሽ ሰከንዶች ሲቀራት እውነቱን ተናግራ እንዳትበላው ያንን ምግብ አድርጋታለች። በዚህ ዙሪያ ላይ ሁሉን ነገር ሰላም እንዳደረገችው እንደዚሁ በራሷ ላይ ምንም አይነት መረጃ ስለሌለ አቤል የመጣለት ሀሳብ እንደሚወዳትና እሷ መርሳት እንዳልቻለ አድርጎ ወደ እሷ ቀርቦ እውነታውን አወጣቶ ይህን ነገር ለምን እንዳደረገችው እሱን ለማግኘት የከፈለችው ዋጋ አድርጋ ነበር የነገረችው። ነገር ግን ሰላም በአሁኑ ላይ በራሷ መስክራ በራሷን አጋልጣ እዩንም አጋልጣ በዚህን መልኩ እቅዳቸው እንዳይሳካ የእሷም ሆነ የእዩ እቅድ ፈጽሞ እንዳይሰምር አድርጋበታለች። ሰላም ካሁን በኋላ ከእዩ ጋር ይሆናል ጸቧ። እዩ ይህንን ነገር በሚስጥር ነበረ ማሳካትና ማድረግ የፈለገው። አሁን ግን በሰላም አማካኝነት እንደዚሁም እኔን እወድሃለሁ የምትይኝ አውቀሽ ነው፣ ወደዚህ ስትመጪ ከእዩ ጋር ለመቀራረብ ፈልገሽ ነው፣ እውነቱን አውቄብሻለሁ፣ እኔም ግን ለአንቺ ምንም ቦታ የለኝም ብሎ እዩም ተናግሯታል። ሰላም ለመጨረሻ ጊዜ ከዚህ ቤት ተስፋ ቆርጣ የወጣች ይመስላል። እስኪ በቀጣይ ምን አይነት እርምጃ ትወስዳለች፣ እነሱስ ምን ያደርጓታል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ